ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሻሎም ሻሎም ሻሎም፣ እንደምን አደራችሁ፣ ሰላም አደራችሁ ቅዱሳን የእግዚአብሔር ወገኖች። ይህ የምፅዓቱ አዋጅ አገልግሎት የማለዳ ቁርስ ፕሮግራም ነው። በዚህ ፕሮግራም የእግዚአብሔርን ቃል አብረን የምንካፈል ሲሆን አጭር የእግዚአብሔር ቃልና ጸሎት አብረን እናደርጋለን። ይህ ፕሮግራም ከዛሬ ጀምሮ በዚህ አገልግሎት የተጀመረ መሆኑን ላሳውቃችሁ እፈልጋለሁ። ይህንን ፕሮግራም አዘጋጅቼ የማቀርብላችሁ መጋቤ አለማየሁ ነሞ ነኝ። በቴክኒክና በዳይሬክተሩ ደግሞ ወንድማችን ይልቃል አስራት ከእኛ ጋር አለ። እንግዲህ ወደ እግዚአብሔር ቃል ከመሄዳችን በፊት አጭር ጸሎት እናድርግና ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ ስለ ቸርነትህና ይህን ማለዳ ስለሰጠን እናመሰግናለን። በለዚህ ማለዳ ደግሞ ያው የሆነውን የእውነት ቃል የሆነውን አንተን የምንመስልበትንና ውሏችንን ደግሞ የሚባርክልንን በውሏችን ደግሞ አብረን የምናሰላስለውን ቃልህን እንድታስተካፍለን በኢየሱስ ክርስቶስ ስም ጠይቃለሁ። ሁሉ ለስምህ ክብር ይሁን በኢየሱስ ስም። ለዛሬ የመረጥኩላችሁ ክፍል የአንደኛ ዮሐንስ መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ ቁጥር 1 ነው የምንካፈለው። እንደዚህ ይላል። ስለ ሕያው ቃል ከመጀመሪያው የነበረውና የሰማነውን በዓይናችንም ያየነውን የተመለከትነውን እጃችንም የዳሰሳትን እናወራለን። ይህንን እየተናገሩ ያሉ የእግዚአብሔር አገልጋዮች የነበሩ ከኢየሱስ ጋር የነበሩ ደቀ መዛሙርቶች ናቸው። በተለይም ደግሞ ሞትንና ትንሣኤውን ያዩ የዳሰሱት፣ አብረውት ይሰሙት የነበረ ከእነርሱ ጋር ደግሞ አብሮ የነበረውን ጌታቸውን ሲያርግ ወይም ደግሞ ወደ ሰማይ ሲሄድ ያዩትን፣ እንደገና ደግሞ የተስፋ ቃል የሰጣቸውን ጌታ ይህንን እውነት ለሰዎች ሁሉ ይናገሩ ነበረ። ቁጥር 2 ሄደን ስንመለከት ምንድን ነው የሚናገሩት የሚለውን ለማየት ሕይወት ተገለጠ፣ አይተንማል፣ እንመሰክራለን፣ ከአብ ዘንድ የነበረው ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን ይላል። ወሬያቸው ምድራዊ አልነበረም፣ ዜናቸው ምድራዊ አልነበረም፣ በሚያልፍ ነገር ላይ የተሞረኮዘ አልነበረም። ያዩትንና የሰሙትን ያንን እውነት ለሰዎች ሁሉ ያወሩ ነበረ። ይህ እውነት ምንድን ነው ስንል የተገለጠ ሕይወት ነው። የተገለጠ ሕይወት ለእኛ የሞተው ከሙታን የተነሳው እንዲሁም ደግሞ በአብ ቀኝ ያለው ተመልሶ የሚመጣውን መርገማችንንና ዕዳችንን የከፈለውን ሕይወቱን ለእኛ ያካፈለውን ያንን ሕይወት ነበረ ይናገሩ የነበሩት። እንግዲህ ዮሐንስ ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 4 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ የነበረው ሁሉ በእርሱ ከሆነ አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ምን ነበረች ይላል? ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። ይህንን ሕይወት ነበር ያካፍሉ የነበሩት። ያዩት ይህንን ሕይወት ነው፣ የተገለጠ ሕይወት ከሞት ያዳናቸው፣ ከጨለማ ያወጣቸው፣ ከሲኦል የታደጋቸውና በሕይወታቸው ውስጥ ያዩትን በተለይም ደግሞ መጽሐፍ ቅዱስ ሲናገር ከባለ 50 በኋላ መንፈስ ቅዱስ ከመጣ በኋላ ፍንትው ብሎ የበራላቸውን ይህንን ሕይወት ነበረ ይሰብኩ፣ ያስተምሩ፣ ያወሩ፣ ይናገሩ የነበረው። ይህ ሕይወት ተነግሮ ተዘምሮ
ተወርቶ የማያልቅ ሕይወት ነው። በምድር ላይ ዛሬ ያወራነው ነገ ያልፋል። ነገ ተረት ነው፣ ነገ አሮጌ ነው። ነገር ግን ዛሬም በሕይወታችን ነገም በሕይወታችን ለዘላለም ብናወራው የማያረጅ ነገር ቢኖር የኢየሱስ ሕይወት ብቻ ነው። እንግዲህ ወገኖቼ ይህን ያህል ካልኩኝ ነገ ደግሞ ማለዳ በተመሳሳይ ሰዓት እንገናኛለን። አጭር ጸሎት ልጸልይና እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠን ሕይወት ቃል እናመሰግናለን። እኛን ወሬያችንና ንግግራችን አንተ ብቻ እንድትሆን ቀኑ ሙሉ አንተን ማውራት እንድንችል፣ ማሰላሰል እንድንችል፣ ማሰብ እንድንችል በኢየሱስ ክርስቶስ ስም እንድትረዳን እንጠይቃለን። ምክንያቱም አንተ ሕይወት ስለሆንክ ሕይወታችንን የታደግከው ዘላለማዊ ሕይወትን የሰጠህን የማያረጅ የማይሞት የማይበሰብስ ሕይወት የሰጠህን አንተ ነህና ይህንን ሕይወት ለዓለም ሁሉ ለሰዎች ሁሉ መናገር እንድንችል መንፈስ ቅዱስ ሆይ በዚህ ማለዳ እንድትረዳን እንጠይቃለን። እዚህ ሁሉ ክብር ለአንተ ይሁን። ስለነበረን ጊዜ ሁሉ ተመስገን። ተባረክ፣ ከፍ በል። ሁሉ ለስምህ ክብር ይሁን። አሜን። ወገኖች እንግዲህ ነገ በማለዳ ደግሞ በቀጣዩ ክፍል እንገናኛለን። ተባረኩልኝ። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።